ታክሲ ላይ ተሳፍራችሁ ሁሉም አንድ ሰው ታክሲው ተዘግቷል ሂሳቡ ቢባል በሼም እንኳን የሆነ የራሳችሁ ቦታ ላይ አትወርዱ ሰውየው እስኪወርድ ድረስ ማለት ከወረዳችሁ ራሱ ጠብር ግፍ ነው የምንለው። በተለይ ደግሞ ቤተክርስቲያን ውስጥ በጣም የሚያመው ምን መሰላችሁ? እናንተ የምትለምኑትን ልመና ሌላው ሰው ሲያገኘው፣ እናንተ የጠየቃችሁትን ጥያቄ ሌላው ሰው ቀድሞ መልስ አግኝቶ ሲወጣ ከደስታ ይልቅ አብዛኞቻችን ብስጭት ነው የሚሰማ። እግዚአብሔር ላይ የምንናገረው ንግግር አለ ሁላችንም የምናውቀው። እኔንስ ለምን ዘነጋኸኝ ብለን የምናወራው ማለት ነው። ቤተክርስቲያን ነገ ብሩህ ነው ብላ የምትናገረው ነገር እኮ እኛ ጨለማ ነው ብለን ከወሰንን በደንብ አድርገን ሰነባብተን ለምንድን ነው የማይለወጠው? እግዚአብሔር መልስ መስጠት ሲጀምር ከቤተክርስቲያን አይመስልም። ቤተክርስቲያንን ሲበጠብጧት ሰላም ሲነሷት የነበሩትን ነው መጀመሪያ ዝም የሚያስብል። ከዛ በኋላ ወደ ልጆቹ ይመጣል። ቤተክርስቲያን ውስጥ ደግሞ ይገባል። ማዕበሉን ሞገዱን ሁሉም ጸጥ ካስባለ በኋላ ክርስቶስ እሱ የተሳፈረበት ታንኳ ላይ ሆነው እንኳን መተማመን ያቃታቸውን ሰዎች መገሰጽ ጀመረ። እኛ እርስ በርስ የምንባላባት ቤተክርስቲያን ውስጥ ተቀምጠን እሱ ግን ሰላም አልነሳ ነው። መውጣት ራሱ እኮ አልፈለግም። አሁን በግድ ካልወጣንልህ እኮ አስመሰል ነው። ቤተክርስቲያን ታንኳ ናት። ክርስቲያኖች የምንወርድባት የሆነ ጊዜ ይመጣ። አሁን ተሳፍራችሁ ስላላችሁ ማዕበሉም ወጀቡም ሁሉም አለ፣ ግን አለን። አሁን የሆነች ሰዓት ግን ትመጣል። ምክንያቱም አንዳንዱ ሰው ዘመንን ሲሻገር እኮ ከቤተክርስቲያን ለመውጣት የሚያስብ እንዳለ ታውቃላችሁ። እኔ ቀጣዩን ዓመት ክርስቲያን ሆኜ መቀጠል አልፈልግም መሮኛል ለምሰማው ነገር ብሎ እኮ ያቀደሰዋል። አንዳንድ ሰው በጣም የዋህ ነው። ሰይጣን እንዴት እንደሚጠቀምበት አያውቅ። በመንፈሳዊ ህይወታችን በአንዷኗራችን ለእግዚአብሔር ያዘንን እየመሰለን የምንናገራቸው ነገሮች አሉ። እኛ ስንበል አሁን ያለው የዘመን ሰው እንደ ሐዋርያቱ ክርስቶስን በአካል አላየውም እንበል። ከሐዋርያት የበለጠ ነገር ግን ክርስቶስ ለኛ አድርጎልናል። ሀገር፣ ወገን፣ ዘመድ ሰላም እንዲሆን እንፈልጋለን። ድካሙን ግን አንፈልገውም። የሆነ ሰው ደክሞ እኛ በድካሙ ገብተን ሰላም አገር ብንቀመጥ ሁላችንም እንደፈለግነው ብንንቀሳቀስ እንፈልጋለን። ጌታችን ኢየሱስ ክርስቶስን የማቴዎስ ወንጌል ምዕራፍ 5 ትርጓሜያችን ሲናገር ሰዎች ይከተሉት የነበረበት መንገድ ወይም ምክንያት በ5 ምክንያት ነው ይላል። በስንት ምክንያት እየሰማችሁ ነው? በስንት ምክንያት? በ5 ምክንያት ይከተሉታል። አንዳንዶች ጌታችንን ይከተሉት የነበሩት ለደም ግባቱ ነበር። ውበት ስለነበረው ደምግባት ስለነበረው መልኩን ለማየት ብለው ይከተሉት ነበር። አንዳንዶች ጌታችን ኢየሱስ ክርስቶስን ይከተሉት የነበረው የቃሉን ትምህርት ፈልገው ነበር። ሲናገር ካፉ የሚወጣውን ቃል በመስማት ለነፍሳቸው ቁስል ፈውስ እናገኛለን ብለው ነው። ለዛ ነው ክርስቶስ ሲናገር ሲያወራም ስትሰሙት ለጻድቃን ሳይሆን ለማን የመጣሁት ነው የሚለው። ለኃጢአተኞች የመጣው በመሰረቱ ኃጢአተኞችን ለማጽደቅ ብቻ ሳይሆን በቃሉም ሊያክማቸው ስለፈለገ። ቃለ እግዚአብሔር አውቀንበት ቢሆን ክርስቲያኖች በጣም ብዙ በረከት ነበር። አለመታደል ሆኖ አብዛኛው ሰው ቃለ እግዚአብሔር የእውቀት ጉዳይ ይመስለው። ተቀምጦ የሚማረውም ቆሞ የሚያስተምረውም ሰው ቃለ እግዚአብሔር እውቀት መሆን አለመሆኑን በጣም ጠንቅቆ ማወቅ መቻል አለበት። በተለይ ደግሞ እንዳልኳቸው አብዛኛው ሰው የእግዚአብሔርን ቃል ትምህርት መስማት የእውቀት ጉዳይና ብትሰሙት ትላንትና ያላወቃችሁትን ዛሬ የሚጨምር ብቻ ይመስለው። ግን ቃለ እግዚአብሔር የእውቀት ጉዳይ ብቻ አይደለም፣ ፈውስም ጭምር። ታስታውሱ ከሆነ 38 ዓመት ሙሉ አልጋ ላይ የተኛው መጻጉዕ የተባለው ድዊ በሽተኛ እፈወሳለሁ ብሎ ተስፋ አድርጎ ይጠብቅ የነበረው ዘመኑን በሙሉ በጸበል ነበር። ከጸበል ዳር 38 ዓመት ሙሉ ተኝቷል። ሰዎች ሲወጡ ሲገቡ እየተፈወሱ ሲመለከት በደንብ አድርጎ ውስጡ ብቻም አይደለም ውጩም ጭምር ታሞበት ነበር። በደንብ አድርጎ ቆስሎ ነበር። በተለይ ደግሞ ቤተክርስቲያን ውስጥ በጣም የሚያመው ምን መሰላችሁ? እናንተ የምትለምኑትን ልመና ሌላው ሰው ሲያገኘው፣ እናንተ የጠየቃችሁትን ጥያቄ ሌላው ሰው ቀድሞ መልስ አግኝቶ ሲወጣ ከደስታ ይልቅ አብዛኞቻችን ብስጭት ነው የሚሰማው። እግዚአብሔር ላይ የምንናገረው ንግግር አለ ሁላችንም የምናውቀው። እኔንስ ለምን ዘነጋኸኝ ብለን የምናወራው ማለት ነው። 38 ዓመት አስባችሁታል? መጻጉዕ የተኛበት አልጋ ላይ ከሱ በፊት የነበሩ በሽተኞች እየገቡ ተፈውሰው እሱ አልጋው ላይ ሆኖ እያያቸው ቆሞ ይራመዱ ነበር። ስለዚህ 38 ዓመት ተስፋ አድርጎ ይጠብቅ የነበረው እድንበታለሁ ብሎ ሲጠብቅ የነበረው ጸበል ነበር። ጌታችንም መጣ፣ መታመሙን ተመለከተ። ልትድን ትወዳለህ አለው። መጻጉዕ የመለሰለት መልስ ግን በጸበሉ ፈወሳለሁ ብሎ ገምቶ ስለነበረ አዎ ልድን እፈልጋለሁ፣ ነገር ግን ውሃው በተናወጠ ጊዜ ላይ ሊያስገባኝ የሚችል ዘመድ የለኝም አለ። ክርስቶስ ታዲያ ምንድን ነው ያለው? አልጋህን ተሸክመህ በጸበሉን ያዳነው በቃሉን ያዳነው። እኛ ምን ያክል እንዴት እንደተሞኘን አስቡት። ስንት ቃለ እግዚአብሔር እኮ ሰምተን አላወቅነውም እንጂ እኮ ስንት ሽባነታችን ተተርትሯል። ግዴታ ቃለ እግዚአብሔር ሲሰራ እኮ በስጋ ያለ ደዌ ሲፈውስ ብቻ የሚያሳይ አይደለም። በነፍሳችን እኔና እናንተ የማናውቀው እግዚአብሔር ግን ቃሉን በመስማታችን ብቻ አሁን የምንሰማውን ነገ ሊመጣ የሚችለውንም ችግሮቻችንን ይቀርፍልናል።
አሁን አለመታደል ሆኖ እኛ ሆነን ነው ክርስቲያኖች ሰው ወደ ቤተ ክርስቲያን እንዳይገባ ትልቅ ደንቀራ ይሆን ነው እኛ። ክርስቶስ ማንንም ሰው ወደ ቤተ ክርስቲያን እንዳይገባ ቤት ውስጥ ተጠልሎ የሱን ቃል ሰምቶ ስጋውና ደሙን እንዳይካፈል የከለከለው የለም። እንኳን ያመኑትን ይቀርና ያላመኑትንም እንኳን አምላካችን ይፈልጋቸው። እሱን የመሰሉ ቅዱሳን እንኳን ያመኑትን ይቀርና ያላመኑት ላይ ይለምናሉ፣ ይማጸናሉ። እኛ ራሳችን ህይወትና የቤተ ክርስቲያን እንቅስቃሴያችንን ግን ብታዩት ቤተ ክርስቲያኑ ሰው ገብቶ ላለመጽናቱ እኮ አንዳንዴ ሰይጣን አይደለም የሚፈትነው እኛው ነው። ማን እንዲያስቀድስ የፈቀድነዋል? ገብቶ ሲያስቀድስ ድምጽህ አላማረም ብለን እናባራለን። ቆሞ ሲጸልይ እየረበሽከኝ ነው ዞር በል እንለዋለን። ውበቷን አይቶ የመጣውን ውበት ባህያ አይደለም ዋናው ቁም ነገሩ ከትምህርቱ ነው እንላለን። ሊማር የመጣውን ተአምራት ናኢ ተመልከት፣ ትምህርቱ ምን ያደርግልሃል ተፈወስ እንለዋለን። ሊፈወስ የእግዚአብሔርን ችግሩን አውቆለት እንዲድን የመጣውን ሰው ደግሞ ጸበል ለጸበል የሚንከራተተውን ጸበል ለጸበል በዞር አይደለም ቁጭ ብሎ በተማረ ነው እንለዋለን። ታዲያ በየት በኩል ሰው ይግባ? ክርስቲያኑ ሁሉም በር ላይ እኮ አጥር የሆነው እኛው ራሳችን ነው። እየጠበቅን እየመሰልን ቤተ ክርስቲያንን እያስከበረን እየመሰልን ብዙ ምእመናን ግን ለመውጣታቸው ተጠያቂ እኛው ራሳችን ነው። አለመታደል ሆኖ እግዚአብሔርም ሲጠብቀን ነው እንጂ አስባችሁታል? ምናልባት እግዚአብሔር በእኛ ምክንያት የወጡትን በእኛ ምክንያት ከቤተ ክርስቲያን የሸሹትን ሰዎች ልክ እሳት እንደጨሰው ጭስ ቢያሳይ ኖሮ እኮ በጣም ችግር ነበር። እጅግ ብዙ ኪሳራ ነበር ይታየን የነበረው። ይሄን ማንሳት ለምን አስፈለገን መሰላችሁ? አሁን ያለንባት ዘመን ነገን እንሻገር አንሻገር እውነት ለመናገር ጥያቄ የሚፈጥርብን ጊዜ ላይ ሆነናል። በቃ እና ብዙዎቻችን የሆነ ሙሴ እንጠብቃለን፣ የሆነ የሚያሻግረን ሰው ወይ ቤተ ክርስቲያንን አሻግሯት ሰላም የሚያወርድ ሰው እንጠብቃለን። እነዛ ሙሴዎች ክርስቲያኖች እናንተ ናችሁ፣ እኛ ነን። ሁሉም ሰው ለቤተ ክርስቲያን እንዲያሻግራት የሆነ የምትጠብቁት ሰው አይኑር። እውነት ልንገራችሁ ቤተ ክርስቲያንን ሊያሻገራት የሚችለው ሁላችንም አብረን የምንሰራው ስራ ነው። ቤተ ክርስቲያን እንድትሻገር ሀገር፣ ወገን፣ ዘመድ ሰላም እንዲሆን እንፈልጋለን። ድካሙን ግን አንፈልገውም። የሆነ ሰው ደክሞ እኛ በድካሙ ገብተን ሰላም አገር ብንቀመጥ ሁላችንም እንደፈለግነው ብንንቀሳቀስ እንፈልጋለን። አሁን ቤተ ክርስቲያን ላይ ለገጠመውና ለሚስተዋለው ችግር በሙሉ ማን ነው ራሱን ጣቱን ቀስሮ እኔ ነኝ ጥፋተኛ የሚል? ሁሉም ጣት ጠቋሚ አይደል እንዴ ያለን? ማን ያጠፋው ሲባል እኛ ለማለት እኮ ከላይ ነው የምንጀምረው። ታውቃላችሁ መጀመሪያ ያው የጥፋቱ መንስኤ እነንትና፣ ከዛ በአስተዳደር ደረጃ እነንትና ይወርድና መጨረሻ እኔም እኮ ያው ትንሽ ጥፋት አለብኝ ግን እንደነገ ላይ ሆነ ምንላል። እኔ ነኝ የሚል እንዴት አይነት ትልቅ ድዊ ያለ በጣም ነው የሚገርመው እኮ። እንዴት ሰው እኔ ነኝ ያጠፋሁት ብሎ መናገር ይከብደው? አንዳንድ ሰው በጣም የዋህ ነው። ሰይጣን እንዴት እንደሚጠቀምበት አያውቅም። ለቤተ ክርስቲያን ሰላም ብሎ የሚወጣ ምመን የለም። እየሰማችሁ ነው? አንዳንዶቻችን በመንፈሳዊ ህይወታችን በአንዷኗራችን ለእግዚአብሔር ያዘንን እየመሰለን የምንናገራቸው ነገሮች አሉ። ለምሳሌ ቤተ ክርስቲያን ውስጥ እየገባ መግባት ግን አይገባኝም የሚል ሰው ገጥሟችሁ ያውቃል? ቁረብ እየተባለ እኔ ለቁርባን ብቁ አይደለሁም እያለ የሚያወራ ሰምታችሁ አታውቁ? ጸልይ እየተባለ እኔ ከእግዚአብሔር ፊት ቆሜ እንዴት እናገራለሁ የሚል ሰው አለ። አሁን እንደዚህ አይነት ሰው የሚመስለው ለሱ ትህትና ነው። እንዲህ አይነቱ ግን ትህትና የለም በመሰረቱ። እግዚአብሔር በጣም እኮ ነው የሚገርማችሁ። ሰይጣን በምን ያክል ርቀት ሊያሳስተን እንደሚችል ተመልከቱ። ሊቃውንተ ቤተ ክርስቲያን ሰይጣን የክፋቱ ክፋት እግዚአብሔር በሚያሳድጋችሁ ሂደትና እግዚአብሔር በሚያሳድጋችሁ መንገድ ላይ የሚከታተላችሁ እግዚአብሔር ብቻ ሳይሆን ሰይጣንም ጭምር ነው ይላሉ። አብዛኞቻችን ቤተ ክርስቲያን ውስጥ ተቀምጠን የማንጸነው ለምን እንደሆነ ታውቃላችሁ? ትላንትናችንን ሰይጣን ሲያስታውሰን ጆሮ ስንሰጠው። እግዚአብሔር በጣም ድንቅ አምላክ ነው። ክርስቲያኖች እውነት ትላንትና ስለነበራችሁት ኃጢአተኛነት የሚኮንን ሳይሆን ዛሬ ስላልገባችሁት ንስሐ ነው ክርስቶስ የሚጠይቀው። ትላንትና የነበራችሁን ኃጢአተኝነትማ አለፈ ትላንትናው። ዛሬ ስላልገባነው ንስሐ ግን ይጠይቀን። ያቺን ቀን እንዳናልፋት ስለሚፈልግ ማለት ነው። አሁን ስታስቡት ሁላችንም የጸለይን ነው አምስሉ። ሁሉም ሰው ኢትዮጵያ ውስጥ ያለው በሙሉ በቃ ኡኡ ብሎ እግዚአብሔር ግን ያልሰማ ነው የሚመስለው። ከኛ መካከል ጉዳዩ ያልሆነበት ሰው የለም እንዴ? እኔ ምን አገባኝም ሞቱ አልሞቱ ምንም የሚመለከተኝ ነገር። ለኛ ግን ስናስበው ሁሉም ጮሆ እግዚአብሔር ያልሰማን ይመስል። በፍጹም ሁላችንም ከልባችንማ ብንጮህ ይቀርና አንድ ሰው ከእግዚአብሔር ፊት ቢጮህ ድምፁ በደንብ አድርጎ ነው የሚሰማ። የኤርትራን ባህር ከፍሎ ያሻገረው የእስራኤል ጮኸት ነው እንዴ? የሙሴ ዝምታ እኮ ነበር።
እንዲያውም አንድ ሊቅ ሲናገር ምን ይላል መሰላችሁ? በጣም ነው የሚደንቀው። የእስራኤልን ባህር የከፈለው የሙሴ በትር ብቻ አይደለም፣ መጀመሪያ ላይ አምኖ የረገጠው ሰው ነው። አንዳንድ ጊዜ ክፉ ዘመን የሚሻገረው አሻግራችኋለሁ ትሻገራላችሁ ብሎ የሚናገረው መሪ ብቻ አይደለም፣ መሻገር እንችላለን ብሎ አምኖ በእግዚአብሔር መጀመሪያ እርምጃውን የሚሄድ ሰው። እንዲህ ለመሆን እግዚአብሔር ያብቃን። አባቶቻችን የሚሰጡንን ተስፋ ቤተክርስቲያን ነገ ብሩህ ነው ብላ የምትናገረውን ነገር እኮ እኛ ጨለማ ነው ብለን ከወሰንን በደንብ አድርገን ሰነባብተን 2017 ምንም የሚለወጥ ነገር የለም እኛም እኛው ነን ይሄም እየባሰን የሚሄደው ይባላል። ለምንድን የማይለወጠው? ቀናት እርግጥ ነው ላይለወጡ ይችላል። ትላንትና የነበረው ሮብ ዛሬም ሮብ ነው። 24 ሰዓቱም 24 ሰዓት ነው። ቀኑም ቀን ነው። ሰው ሲለወጥበት ግን ቀኑም ይለወጣል። እግዚአብሔር ብዙ ችግሮቻችንን ማሻገር አቅቶት እንዳይመስላችሁ ዝም ብሎ እኛ ልለወጥ እያልን ስላስቸገር ነው። ቀኑንማ ይኸው መሽቶ ያነገዋል እኮ እኛ የተረፈንን ኃጢአት እየሰራንበት ተቸገርን እንጂ እግዚአብሔር መሽቶ የሚያነገው የተረፈንን ኃጢአት እንድንሰራበት ግን አልነበረም። ትላንትና ያልገባነው ንስሐ መግባት እንድንችል እናሳዝናለን። አሁንም ሰምተነውም ልንሄድ እኮ እንችላለን። ለካ ንስሐ መግባት አለብን ብለን ማለት ነው። አሁን እንደሰማነው እውነቴን የምላችሁ ተቀምጠን ደግሞ አንዳንዴ ስናስበው እንዲህ አይነት ጉባኤያት ምን አለ ቤተ መቅደስ ውስጥ ቢሆኑ እየቆረቡ። እውነት እኮ ነው የምላችሁ። ምን አለ ቢሆን ብላችሁ አትመኙ? ሁላችንም ተሰብስበን ቆርበን ምንም ቃል እግዚአብሔር ሳንሰማ የምንሄድበት ቃሉን የምንበላበት ማለት ነው፣ ክርስቶስን የምንጠጣበት። የሁሌ የሩቅ ናፍቆት እንዳይመስላችሁ። እግዚአብሔር 365 ቀን ቅዳሴ እንዲቀደስ ቤተክርስቲያን ውስጥ ያደረገው ሁሌም የሚርበው እንዳለ ስለሚያውቅ ረሃባችንን ህሊናችንን እየዘጋን ድምፅ እንዲጠፋ ስላደረግነው ነው እኛ ጥፋተኞች ሆን። እግዚአብሔር መልስ መስጠት ሲጀምር ከቤተክርስቲያን አይመስልም፣ ከውጪ ነው። ቤተክርስቲያንን ሲበጠብጧት ሰላም ሲነሷት የነበሩትን ነው መጀመሪያ ዝም የሚያስብለው። ከዛ በኋላ ወደ ልጆቹ ይመጣል። ቤተክርስቲያን ውስጥ ደግሞ ይገባል። ማዕበሉን ሞገዱን ሁሉም ጸጥ ካስባለ በኋላ ክርስቶስ እሱ የተሳፈረበት ታንኳ ላይ ሆነው እንኳን መተማመን ያቃታቸውን ሰዎች መገሰጽ ጀመረ። ምን ያስፈራናል ክርስቲያኖች? ቤተክርስቲያን ውስጥ ሆነ አሁን በጣም የሚፈራ ሰው እኮ በረከት። አረ ገብተው የሆነ ነገር ነው የሚያደርጉን። ተው፣ አረ ተው። ቤተክርስቲያን ውስጥ እንዴት ሰው ይፈራል? ቤተክርስቲያን ውስጥ እንዴት ሰው ይሳቀቃል? ቤተክርስቲያን ውስጥ እኮ አሁን ልክ እንደ ታንኳው ላይ ዝም እንዳለው እኮ እግዚአብሔር ዝም ብሎ እኮ አለ። እኛ በጮህን ቁጥር የማይሰማ የሚመስል እኛን ሊነኩን በመጣ ቁጥር ግን መልስ ለመስጠት ቀና የሚል አምላክ እኮ ነው። እንዴት ሰው ቤተክርስቲያን ውስጥ ሆኖ ይፈራል? እንዴት ሰው ከእግዚአብሔር ጋር ተጣብቆ ይፈራል? እነሱን ገሰጻቸው። እንዴት አታምኑም አላቸው። በጣም እኮ ነው የሚያሳዝነው እውነት። እሺ እኛ ስንበል አሁን ያለው የዘመን ሰው እንደ ሐዋርያቱ ክርስቶስን በአካል አላየውም እንበል። ከሐዋርያት የበለጠ ነገር ግን ክርስቶስ ለኛ አድርጎልናል። ሐዋርያት ክርስቶስን አይተውት ሊሆን ይችላል፣ እኛ እንድንበላው እንድንጠጣው አድርጎናል። አንዳንድ ሰው በየዋህነት በቅንነት ለእግዚአብሔር ፍየል ማምጣቱ፣ በግ ማምጣቱ፣ ዕጣን ጧፍ ዘቢብ ይዞ መግባቱ ትልቅ ተአምር ይመስለዋል። እንደዛ ሲባል አትመጽውቱ አትስጡ ማለት አይደለም። ግን እግዚአብሔር እውነት የሚፈልገው በግ ነው፣ ጧፍ ነው፣ ዕጣን ነው፣ ዘቢብ ነው። ቸገረው እንደ እግዚአብሔር? እነዚህ ሁሉ ሳይኖሩ የነበረ አምላክ እኮ ነው። እኛ ጧፍ እናብራለህ ብንለው ብንሰጠው ያ ጧፍ እኮ ይከስማል። እማይጠፋ ብርሃን ውስጥ የሚኖር አምላክ እኮ ነው። እኛ የሆነ ዕጣን እናጥንልህ ብንለው ፍህሙ ሲጠፋ እኮ ዕጣኑም አብሮ ይጠፋል። በሰማያት እኮ የማይጠፋ ዕጣን የሚታጠንለት አምላክ እኮ ነው። እግዚአብሔር የሆነ ነገር ይዛችሁልኝ ኑ የሚለው በዚህ በምንሰጠው ነገር ውስጥ ራሳችንን መስጠት እንድንለማመድ እኮ ነው። ስንቱ ሰው ለእግዚአብሔር ያላረገው ምን አለ? ስለት ገብተን ምን ያልሰጠነው ነገር አለ? ራሳችንን ግን አልሰጠነው። መች ብለን ገና ስንት ልንሰራው ያሰብነው ነገር አለ። እኛማ ጠዋት ተነስተን ያቀርነው ስንት ነገር አለ። እግዚአብሔር ግን አለ ፍየሉም በጉም ጧፉም ዕጣኑም ዘቢቡም ለሱ ምኑም አይደለም። እውነተኛው መስዋዕት እኛ ነው። እንደው ህሊናችንን እውነት እንድንሰማው ስለሚያስፈልግ ሁሌም ራሳችሁን ጠይቃችሁ ታውቃላችሁ? የትኛውም ቤተክርስቲያን ስትሄዱ የሚታወቀው የመድኃኔዓለም ስዕል በር ላይ ቆሞ ሲያንኳኳ ነው። አንዳንዱ ሰው በር ላይ ቆሞ ሲያንኳኳ እውነት የሱ ቤት ላይ በር ላይ ቆሞ የሚያንኳኳ ይመስለዋል። እርግጥ ነው በነዳያን ሊመጣ ይችላል። በር የተባለው ግን ልብ ነው። ስንቴ እኮ ደጅ አስጠና ነው እግዚአብሔርን እየመጣ ያንኳኳል። ነገና አትሉት፣ ከነገ ወዲያ አትሉት፣ ለጊዜው ተይዟል አንለው። ዝም ብሎ እሱም ደግሞ ማንኳኳቱ ላይ ያቆም። ባይመችም መቀመጥ ስለሚፈልግ እሱ ከገባበት በኋላ ነው የሚመቸው።
ቀላል የማይባል ሰው እኮ ነው። እውነቴን እንደምነግራችሁ ለእግዚአብሔር ያለ እግዚአብሔር ምቹ የሆነ ስፍራ ላዘጋጅለት ይል። ያለ እግዚአብሔር ብዙ ሞከርን ሰውነታችንን ለሱ እንዲመቸው ለማድረግ ግን አልሆነልንም። አይሆንምልም፣ በፍጹም አይሆንልንም። እሱ ብቻ ነው ሊያስተካክለን የሚችለው። እሱ ብቻ ነው ትክክለኛውን የኛን ማንነት ሊያውቅ የሚችል። አንዳንዴ ስለጎሰቆለውና እንዲያርፍበት ስለምንፈልገው ሰውነታችንን እግዚአብሔርን መለመን አለብን። ቆማችሁ ስለራሳችሁ የጸለያችሁበት ጊዜ ትዝ ይላችኋል? ለስጋችሁ ሳይሆን ለነፍሳችሁ። እውነት እኮ ነው የምላችሁ። አብዛኞቻችን ስለ ነፍሳችን አንለምን። አብዛኞቻችን የነፍሳችን ነገር ትዝ የሚለን ሰው ሲሞት ነው፣ ወይ የነፍሳችን ነገር ትዝ የሚለን ስለ ነፍሳችን ሲወራ ነው፣ ወይ የነፍሳችን ነገር ትዝ ሲለን ሲከፋን፣ ሲጠበን፣ ሲጨንቀን እንጂ በደናው ቀን ደስ ባለን ጊዜ የነፍሴን ነገር አደራ እንላለን። እማንሞት እኮ ነው የሚመስለን። አንድ ቀን አለመኖር እንዳለ እኮ ረስተነዋል። ይነጋል ያልነው ቀን መሽቶብን በዛው ልንቀር እኮ እንችላለን። ግን ምንም አይመስለንም። እኛ ዘመን አልፎ ዘመንን ለመሻገር የሚያስብ ሰው በሙሉ እውነቴን እንምላችሁ ትላንትና ከዛሬ ሊለይ የሚችለው እኛ ስንስተካከል ብቻ ነው። ሌላ ምንም ተአምር አንጠብቅ። ሌላ ምንም ሊመጣ ይችላል ብለን የምንጠባበቀው ነገር አይኑ። እግዚአብሔር መጥቶ እንደው ሁሉንም ምስቅልቅሉን ባይወጣው የሚል ሰው አለ። እግዚአብሔር ሲያጸዳ እኛንስ የሚምረን ይመስላችኋል? ቆይ አንተ ቁጭ በልና ሲጸዱ የሚል ይመስላችኋል? ማጽዳት ከጀመረማ እኛ ነን የመጀመሪያዎቹ ተጸጂዎች። እንደው በደንብ አድርጎ ነው የሚያጸዳ። ኖረን ተገኝተን ምንም ነገር መፈየድ ያልቻልነው ደካማ ፍጥረታቶች በሙሉ ቤተ ክርስቲያን ታንኳ ናት። ክርስቲያኖች የምንወርድባት የሆነ ጊዜ ይመጣል። አሁን ተሳፍራችሁ ስላላችሁ ተሳፍረን ስላለን ማይበሉም ወጀቡም ሁሉም አለ። ግን አለን አሁን የሆነች ሰዓት ግን ትመጣለች። ወይ ዘለህ ልትወርድ ትችላለህ፣ በቃኝ ከዚህ በኋላ መረረኝ ብሎ። ምክንያቱም አንዳንዱ ሰው ዘመንን ሲሻገር እኮ ከቤተ ክርስቲያን ለመውጣት የሚያስብ እንዳለ ታውቃላችሁ። እኔ ቀጣዩን ዓመት ክርስቲያን ሆኜ መቀጠል አልፈልግም፣ መሮኛል ለምሰማው ነገር ብሎ እኮ ያቀደሰዋል። ለምን ይዘለላል? ቤተ ክርስቲያን ችግር ላይ ናት ማለት ዘመን ወገን ሁሉም ነገር ምስቅልቅል ወጥቷል ማለት እኮ እኛም በቃ በቃልን ማለት አይደለም። አብራችሁ ሁኑ ማለት ነው። እግዚአብሔር ጽናትን ስለሚፈልግ ነው። ክርስቲያኖች ወደ ማዶ ወደሚባለው ወደ አዲሱ ዘመን ስንሻገር ነፍሳችንን ትላንትና ከነበረችበት ከኃጢአት ችግር አላቀን ወደ እግዚአብሔር ለመስጠት እንዳገባነው ዕጣን ጧፍ ዘቢብ ሳይወጣ ለእግዚአብሔር ተተክሎ ለመግባት እሱ በቸርነቱ ይፍቀድልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን።